ክርስቶስ የጾመው 40 ቀንና 40 ሌሊት ነው። አንዳንድ ሰዎች ክርስቶስ የጾመው 40 ቀንና 40 ሌሊት ነው፣ ቤተክርስቲያን ለምን 55 ቀን ታጾማለች ይላሉ። ይህን መቼስ ለእናንተ አልመልስላችሁም። ጾመ ሕርቃልና ሰሙነ ሕማማት ከኋላ ከፊት አለ፣ ሰንበት አለ ብለን እናብራራለን። ግን በጣም የሚገርመው 40 ቀንና 40 ሌሊት ነው ጌታ የጾመው ብለው የሚጠይቁን ሰዎች፣ እነሱ ግን ጾሙ ቢባሉ እውነት 40 ቀን ሙሉ ይጾማል? ክርስቶስ 40 ቀንና 40 ሌሊት ማለት እኮ 9 ሰዓት እየበላ አይደል? 40ውንም ቀን 40ውንም ለያሊ ምን አላለ? አልበላም። እና እንደሚያደርገው ሰው ደግሞ መፎከራችን እኮ ምንገርም እኮ። ክርስቶስ 40 ቀን 40 ሌሊት ጾመ። ከ40 ቀን በላይ መጾም ይችላል አይችልም? እየቻለ ለምን አላደረገውም? ለአጽድቆተ ትስብእት። ከዚያ በላይ ቢጾም ኖሮ ሰው አልሆነም ለካ፣ ስግው አልሆነም ለካ። መለኮታዊ ኃይሉን ተጠቅሞ ነው የሚጾመው፣ የማይርበው የማይጠማው እንዳይባል 40 ቀን 40 ሌሊት ሌሎች ነቢያት ያደረጉትን ቀን ለክቶ 40 ቀን 40 ሌሊት ጾመ። ማና ማን ያደረጉትን? ሙሴና። ግን እነሱስ ቢሆኑ 40 ቀን ሙሉ እንዴት ቆዩ? ኤልያስ ከንግስት ኤልዛቤል ሲሸሽ ክትክታ ዛፍ ስር ተኛ፣ ደከመው። መልአከ እግዚአብሔር መጣና ቀሰቀሰው ይላል። ቅዱስ ፋኑኤል ነው። ቅዱስ ፋኑኤል ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶ በላ። ጥቂት እንደበላ እንደጠጣ እንቅልፉ መጣ፣ መልሶ ተኛ። ድጋሚ ቀሰቀሰውና ብላ አለው። ተነስቶ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ድረስ ተጓዘ። ቅዱሳን መላእክት ዛሬም ይቀሰቅሱናል። በነገራችን ላይ ለስጋዊ ምግብ ብቻ አይደለም። የምትሄድበት መንገድ ሩቅ ነው ተነስተ ብላ ማለት ትሞታለህ እኮ፣ መንገድህ ሩቅ ነው፣ ሰማያዊ ሕይወት እኮ ይጠብቃል፣ የዘላለም ሕይወት ይጠብቃል፣ ተነሳ ብለው ቅዱሳን መላእክት ይቀሰቅሱናል። አይቀሰቅሱንም? ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉምን ይላል ነብዩ ቅዱስ ጳውሎስ። ይቀሰቅሱናል። ከምን? ከኃጢአት እንቅልፍ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ኃጢአት እንቅልፍ ነው። ሁላችንን ከነዋማ ሐኬት ከነዋማ ኃጢአት ያንቃል። መላእክት ይቀሰቅሱናል። ተነስተ ብላ ማለት በንስሐ ተነስተ ስጋውን ደሙን ምን ብል ተቀበል ብላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ መንግስተ ሰማያት ለመድረስ ያብቃን አምላካችን። ስለዚህ ኤልያስ በልቶ ነው። ሙሴ እስካላችሁ ሙሴ በሰባቱ መንጦላይት። እንግዲህ ሙሴ በሲና ተራራ ላይ 7 የእሳት መጋረጃዎች እየተገለጡ በዛ ውስጥ እግዚአብሔር እያናገረው ብዙ ምስጢራት እየተገለጠለት ነው የቆየው። ቃል በቃል እግዚአብሔርን እያናገረ ሰው ሊርበው ሊጠማው ይችላል? አይችልም። በፍጹም ከእግዚአብሔር ጋር ተመስጦ ስለነበር ነፍሱ ከስጋው የመለየት ያህል እግዚአብሔርን ቃል በቃል ስላናገረ 40 ቀን 40 ሌሊት ጾሟል። ይህንን ይዞ ክርስቶስ እንደ ሙሴ እንደ ኤልያስ 40 ቀንና 40 ሌሊት ጾም። ለኛ ግን አይቻለንም። ይህንን አምነን መጀመር አለብን። 40 ቀን 40 ሌሊት ጾሟል ጌታ ለምን አትጾሙም ብለው ሰዎች ሲጠይቋችሁ አንተ ትጾማለህ ወይ ብሎ መጠየቅ ያስፈልጋል። 40 ቀን 40 ሌሊት መጾም እንችላለን? መልሱልኝ። አንድ ልጅ ምንድነው ጀማሪ ክርስቲያን ከምን ይበልጣል ይባላል። ሱባኤ ሊይዝ ፈለገና ወደ አንድ ገዳም ሄዶ እኔ በደንብ ተዘጋጅቼበታለሁ 40 ቀን 40 ሌሊት ነው የምጾመው አለ አሉ። እና መነኮሳቱ አረተው ይቅርብ ሲሉት አይ እኔ በደንብ አስቤበታለሁ፣ ብቻ ቦታ ብቻ ስጡኝ፣ እኔ ምግብ አልፈልግም፣ ጾማለሁ ብሎ በዓት ተሰጠው ገባ። መነኮሳቱ ለማንኛውም ብለው ሽምብራ ቆሎ አስገቡለት። ያው ተሸክማችሁ እንደገባችሁ የዛሬ 40 ቀን ተሸክማችሁ ምን ትላላችሁ? ልፉ ሲላችሁ ነው እሺ አስገቡ አለ። 1-3 ቀን መቼስ ጾመ። ጥሩ ነው እግዚአብሔር ይስጠው ታግሶ። ከ3 ቀን በኋላ በጣም ራበው እና ሲርበው እግዚአብሔር ስንት አምላክ ነው ችን ለማሰብ 1 ሽምብራ በላ። 1 ሽምብራ አንስቶ በላ። ግን እግዚአብሔር አንድ ብቻ ነው። አንድም በስላሴ ስም አለ 3 አደረገው። ከዛ በ4ቱ ወንጌላውያን አለ፣ በ5ቱ አዕማደ ምስጢር፣ በ7ቱ ሊቃነ መላእክት ብዙ 7 ብዙ ነው። በ12ቱ አልቻለም፣ በ24ቱ በ36ቱ በ72ቱ በ120 መጨረሻ በእልፍ አላፋት መላእክት አለ። ምንድነው ሐሳቡ? እስመንህነ በጊዜ ጽጋብ ይመስለነ እንዘንክል ጸዊመ። በጠገብን ጊዜ መጾም ምንችል ይመስለን አይመስለንም? አንድ ሰው አሁን ራቱን ጥርቅ አድርጎ በልቶ ነገ እስከ ስንት ሰዓት ጾማለህ ብትለው ምንድነው የሚለው? ኧረ ነገ አልበላም ይላል። ጠግቧላ። ይሄ በጾም ብቻ አይደለም፣ በነገራችን በምንም ነገር። እኔ እኮ ስልጣን ቢሰጠኝ እቺን ሀገር እንዴት አድርጌ እንደሚይዛት ይላል። ቢሾም እኮ ሊብስ ይችላል።
ገንዘብ ቢኖረኝ እኔ ድሃ አይኖርም ነበር እዚች ሀገር ይላል። ቢኖረው ገፋዬ ነዳይ ይሆን በጣም የከፋ ሊሆን ይችላል። አናውቅም አቅማችን እና 40 ቀን 40 ሌሊት መጾም ለማንኛውም የኛ አቅም አይደለም። አምላካችን ግን 40 ቀን 40 ሌሊት ጾመ። ከጾመ በኋላ ተራበ። ፈታኝም ቀርቦ ይላል ዲያብሎስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ ዳቦ እንዲሆኑ በላለው። ድንጋይ ዳቦ አድርግና በላለው። ብዙ ነገር አለ። የመጀመሪያው የእግዚአብሔር ልጅ ከሆንክ። የማን ልጅ ከሆንክ? ከየት ነው ያገኘው? ዲያብሎስ ወደ ኋላ ስትሄዱ የማቴዎስ ወንጌል ምዕራፍ 3 ላይ ክርስቶስ ሲጠመቅ እግዚአብሔር አብ በደመና ሆኖ ተናገረ። የምወደው ልጄ ይህ ነው ተብሎልህ የለ? ከሆንክ እንደተባለው የእግዚአብሔር ልጅ ከሆንክ ማለቱ። ከሆንክ የሚለው ቃል ጥርጣሬን ያሳያል። እንግዲህ ብዙ ሊቃውንተ ቤተክርስቲያን እንደጻፉልን ዲያብሎስ የክርስቶስን አምላክነት በትክክል አላወቀም፣ ሰውሮበታል ስጋዌውን። ነቢየ እግዚአብሔር ዳዊት የማይታይ ስውር ጥበብን አስታወከኝ ይላል። ከአጋንንት ሰውረህ ምስጢረ ስጋዌህን ገለጥክልኝ ማለት ነው ይላል ትርጓሜያችን። ቅዱስ ጳውሎስ ደግሞ ከዚህ ዓለም ገዢዎች ከአጋንንት ማለት ነው አላወቀም ይህንን ምስጢር። ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉት። አጋንንት ክርስቶስ የእግዚአብሔር ልጅ መሆኑን አምላክ መሆኑን ቢያውቁ ኖሮ ዓለም ይዳን ብለው በመስቀል ላይ ምን አይሉት? አያሰቅሉት። ስለዚህ አላወቀም። ቅዱስ አግናጢዮስ የተባለው አባት ደግሞ ምን ይላል? የእመቤታችንን ቅዱስ ገብርኤል ቆሞ ያበሰራትን ሰውሮበታል። ዲያብሎስ አላወቀም። ለምን? ብዙ ጽንስ ሊያጨናግፍ ይችል ስለነበር። ስለዚህ ስላላወቀ ይጠራጠር ግን ነበር። የምወደው ልጄ ነው የሚለውን ሲሰማ ግራ ገባው። እውነት የእግዚአብሔር የባህሪ ልጅ ሆኖ ነው ወይስ እንደው በጸጋ እግዚአብሔር ሁሉን ልጄ እንደሚለው ልጆቼ እንደሚለው ጠርቶት ነው? እችን ማጣራት ፈለገ። ስለዚህ መጥቶ የማን ልጅ ከሆንካል? የሚገርማችሁ ታምራት ሲያደርግ ሲያየው ይሄ የእግዚአብሔር ልጅ ነው ይላል። ሲራብ ሲጠማ ሲቸገር ሲተኛ ሲያየው ይሄ ደግሞ ተራ ሰው ነው ሩቅ ብሲ ነው ይላል። እንደ ተምታታበት ነው የቆየው ሰይጣን። እርኩስ መንፈስ ባደረባቸው ሰዎች እያደረ ምን ይል ነበር? የናዝሬቱ ኢየሱስ ሆይ የእግዚአብሔር ቅዱሱ ማን እንደሆን ካውቄሃለሁ ይል ነበር። ካወቀ አውቄሃለሁ ምን አመጣው? ሊያጣራ ነበር። ክርስቶስ ግን ዝም ብለው ውጣ ነበር የሚለው። እስከ ዓርብ ድረስ እንደዚህ እንደተምታታበት ቆየ። ዓርብ ዕለት ግን ክርስቶስ መስቀል ላይ አንድ ድምፅ አሰማ። አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ታውከኝ ሲል ሲሰማ እኔ የእግዚአብሔር ልጅ ነው እግዚአብሔር ነው ብዬ ስጨነቅ ለካ ተራ ሰው ነው ብሎ የሌሎችን ነፍሳት መንጭቆ ወደ ሲኦል እንደሚወረውር የክርስቶስን ነፍስ መንጭቄ ወረውራለሁ ብሎ ወደ መስቀሉ ሲጠጋ በመስቀሉ ጠርቆ ቅዱስ ጳውሎስ እንዳለው በእሳት ዛንጅር በነፋስ አውታር ይላሉ ሊቃውንት። ያው ሰይጣን መቼስ በሰንሰለት አይታሰር። በእሳት ዛንጅር በነፋስ አውታር እዛው መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ ወጣቸው። ስሙ የተመሰገነ ይሁን። እስከዚያች ሰዓት ድረስ ግን ዲያብሎስ ክርስቶስ የእግዚአብሔር ልጅ መሆኑን ምን አላለም? አላወቀም ነው። የሚገርማችሁ አምላኬ አምላኬ ነጽረ፣ አምላኬ አምላኬ ለምን ተውከኝ የሚለው የዳዊት መዝሙር ወረድ ስትሉ አንሰ እፄ ዋኮ ሰብ ይላል። እኔ ግን ትል ነኝ ሰውም አይደለሁም ይላል። እኔ ግን ምንድነኝ? ትል ነኝ የሚለው ቃል ለክርስቶስ ሲተረጎም ምንድነው? ትል የተባለ የክርስቶስ ትስብእቱ ነው፣ ስጋው። አሳ አጥማጆች ትልን አሳ ለማጥመድ ይጠቀሙበታል። ምን አድርገው? መቃጥን የሚባል ዕቃ አለ፣ እንደዚህ አይነት ቅርጽ ያለው ሁክ የሚባለው በእንግሊዘኛ። በሱ ላይ ያደርጉና ትሉን ወደ ባህሩ ሲያቀርቡት አሳው ወጥመዱን ሳይሆን ትሉን አይቶ አገኘው ብሎ ይቀርባል። ትሉን ወስዳለው ሲል በወጥመድ ያጠምዱታል፣ አሳውን ይዙታል። አሳ የተባለ ዲያብሎስ ነው። ትል የተባለ የክርስቶስ ትስብእቱ ነው። ተመልከቱ። ወጥመድ የተባለ መለኮቱ ነው። መቃጥን የተባለ መስቀሉ ነው። አምላኬ አምላኬ ለምን ተውከኝ ሲል ዲያብሎስ ወደ መስቀሉ ሲጠጋ በመለኮቱ ወጥመድ አጥምዶ አዋርዶታል ማለት ነው። ስለዚህ ይህንን ነው የሚያሳየው። ዲያብሎስ አላወቀም። የእግዚአብሔር ልጅ ከሆን ካለ ያምታታንን ዲያብሎስ አምታታው። ስሙ የተመሰገነ ይሁን። በጣም የሚደንቃችሁ ሌላው እዚህ ላይ ያለው ነጥብ ምንድነው? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ብላ። በቃ የእግዚአብሔር ልጅ ከሆንክ ብላ። የሰይጣን አስተሳሰብ